በቃ ሚስት የለኝም አላገባም ለነበት ሁኔታው እኔ ለምን እንደመጣ ይገባኛል። እኔና አንቺ ምን ላይ ነን? በሌላ ሰው ስም ስትጠሩ መቼም አቤት አትሉም አይደል? እኔ ባላረኩት ነገር ዊና እንደዚህ አድርገሃል ሲለኝ ወንድሜም ሲለኝ መልካም ጊዜ ነው። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁልኝ? ፈጣሪ ይመስገን እጅግ በጣም ደህና ነኝ። እኔ ያው እንግዲህ ሰሞኑ እኛ ጋር ትንሽ የሚደብር ነገር ተፈጥሯል። ይሄ የሚደብር ነገር የፈጠርኩት አብዛኛው ሰው እኔ እየመሰልኳችሁ ነው። ምክንያቱም እኔ እንዴት ነው ሌላ ሶስተኛ ወገን በመሀከላችን አስገብተን ይሄ ልንጣላ እኔና እንደዚህ አይነት ክፍተት ውስጥ ልገባ ፈልጌ ወይም ደግሞ ሌላ ጊዜ እናንተ እንደምትመክሩኝ ዊና ሶስተኛ ሰው መሀላችሁ አታስገባ ወይም ደግሞ ዊና ከሌላ ሴት ጋር ቪዲዮ አትስራ እንደምትሉት አይነት ነገር ፈልጌ አልነበረም እዚህ ነገር ውስጥ የገባሁት። እኔ በቃ ጀስት አንድና አንድ እኔና እንቀልድ ማለት ልንቀልድ እሷን ፕራንክ ላድርጋት እንዲሁም ደግሞ በቃ ሰዎችን ፕራንክ ለማድረግ ነበር የተጠቀምኩት። ምክንያቱም እኔ ሁልጊዜ ያው እንዴት ነው መሰላችሁ እኔ ከአንዳንድ ሰዎች ኮሜንት እንደተረዳሁት ምንድነው ዊና ሴት ይዘ አትምጣ ማን ነው አንተም ጀመርክ ወይ ምናምን አይነት ነገር አለና እኔ ምን ጀመራለሁ? እኔ አሁንም ሚስቴ ዮርዲ ነች፣ ወደፊትም ሚስቴ ዮርዲ ነች። ሚስት ደግሞ ከሌለኝ በቃ ሚስት የለኝም አላገባም። እኔ ዮርዲን ካላገባሁት ወይም እኔ ዮርዲ ባል ካልሆንኩኝ በቃ አልሆንም። ይሄንን ቃልን ያዙልኝ። ይሄ የመጨረሻ ነው የኔ ማለት ነው እንጂ እኔ የማንች ማሂን ሚስቴ አድርጌ አይደለም ያመጣሁት። እንደዚህ ወድሻለሁ አፈቅርሻለሁ በቃ የኔ ሁኚ ምናምን ከዮርዲ ጋር አጣይኝ ምናምን ብዬ አይደለም ያመጣሁት። ነገር ግን እኔ እንዳሰብኩት ይሄ ነገሮችን እንዳሰብኳቸው ባሰብኩባቸው መንገዶች አልሄዱም። መጀመሪያ ሰሞኑ በቃ ጥሩ ነበረ ምናምን ጀስት ልጅቷም ዩቲዩብ ቻናል ስላላት ከኛ ጋር ትሰራለች እንለወጣለን። እንዴት አይነት ነገር መሰላችሁ ዴሊ እኔና ዮርዲ ብቻ ቪዲዮ እየሰራን ታውቁታላችሁ እናንተ በቃ እንዴት ነው እኔ ልጅቷ የመጣች ቀንና እኔና ዮርዲ የሰራናቸው ቪዲዮዎችን ብታዩ ልጅቷን ይዣት የመጣው ቀን ነው እግዚአብሔርን ሰው የሚያየው። አንዳንዳችሁን ብላችሁኛል ይሄ ግርግር ይወዳል ሰው ምናምን። እኔ ግርግር ለመፍጠር አልነበረም፣ በቃ ጀስት ፕራንክ ነበረ። ይሄንን ያዙልኝ። በቃ እኔ ጀስት ፕራንክ ላረግ ጋት መጣው ፕራንክ አረኳት፣ ወንድሜም ፕራንክ አረኩት፣ መልሰው እነሱ ተነጋግረው ፕራንክ አረጉኝ። እንደዛ ነበረ። ግን በመሀል የተፈጠረው ነገር ምንድነው? ልጅቷና ዮርዲ ተገናኙ። ልጅቷ ለዮርዲ ምንድነው መሰላችሁ ይመቸኛል ዊና ምናምን አይነት ነገር ሙድ ስትናገር ዮርዲ ተናደደች። ለምን ተናደደች አይደለም፣ በቃ ልክ ነው መናደዷ። ምክንያቱም እኔና ዮርዲ መሀል የትኛውም አይነት ሰው በተለይ ሴት ገብቶ አያውቅም። የፈለገ ነገር ይገባል እንጂ ዮርዲን ለእንደዚህ አይነት ነገር አጋለጥኳት እኔ። በቃ እንዴት ነው መሰላችሁ እናንተ ስማችሁ ሆኖ በሌላ ሰው ስም ስትጠሩ መቼም አቤት አትሉም አይደል? እኔ ባላረኩት ነገር ዊና እንደዚህ አድርገሃል ሲለኝ ወንድሜም ሲለኝ ዮርዲም ስትለኝ ተናደድኩኝ እጅግ በጣም በቃ ካፋኝም ተናደድኩ እና እልህ ይዞኝ ከዮርዲ ጋር ባለፈው እንዳያችሁ ተጨቃጨቅንና ተጣላና ተለያየን። በቃ እኔ ደብሮኛል። ዮርዲም ያሰበችው ነገር በቃ በስልክ ምናምን ተናግራኛለች። ተመቸህ ከሷ ጋር መውጣቱ ምናምን ብላና እኔ ዮርዲን አስከፍቻታለሁ። ዮርዲ እግዚአብሔርን አይደለም እኔ እሷን ለማስከፋት ያሰበ ሰው እንኳን ባገኝ እውነቴን ነው የምላችሁ ታኩስበታለሁ። ይሄ ነገር እኔ ላይ ሆኖ እግዚአብሔር የምሬን ነው የምላችሁ እኔ ከፋኝ። በቃ ዮርዲ ከፍቷታል። ዮርዲ ማስከፋት አልነበረብኝ። ዮርዲ እጅግ በጣም እግዚአብሔርን እኔ እናንተ ከምታስቧት በላይ ለኔ እውነት ቆሜ እንደዚህ እናንተ ጋር ራሱ እንደዚህ ለማውራት እንደዚህ ያበቃች ዮርዲ ነች። በቃ በዚህ ማለት በዚህ እኔ ዮርዲ ባትኖር እኔ እውነት ዮርዲ በጣም ጥሩ ልጅ ነች እጅግ በጣም እሷን ማስከፋት አልነበረብኝ። ግን ደግሞ ማስረዳት አቃተኝ። እውነት ማስረዳት አቃተኝ።
ልክ አይደለችም እኮ አይደለም ልክ ነች። በቃ ይውኩ ልክ ነች። ግን እኔ ልክ አይደለሁም። አይ ነው ግን ደግሞ ልክ ነኝ። በቃ ልክ ነኝ እንዴ እኔ በቃ ያላረኩትን ነገር ነው አድርጋል የተባልኩት። እኔ አላደረኩኝም። ብቻ በዚህ ማለት በዚህ እኔ በቃ ሲጨንቀኝ ነው ሰፈራቸው። እኔ እዚህ ጋር እንደዚህ አይታችሁት አታውቁም። ሰፈራቸው ሩቁኝ ነበር ሌላ ጊዜ መጠብቃት። ዛሬ እንደዚህ አስፓልቱ ላይ ቀርቤ ነው መጠብቃት። እውነቴን ነው የምላችሁ። ዮርዲ ዛሬ ማትወጣ ከሆነ እቤት ሆኖ ምገባላት። በቃ ይቅርታ እላታለሁ። ከተቀበለሽኝ ተቀበለሽኝ፣ ካልተቀበለሽኝ ብቻ ግን ጠርቻታለሁ። ደውዬ ነው ሰፈራችሁ ነው ምናምን ብዬ አብረን የሚፈጠረውን እናያለን። ይቅርታ ጠይቃታለሁ። በቃ ታለች ጭራሽ ሰፈር ድረስ መጣ። አንቺ እኔ ሰፈራችሁ ስመጣ ዛሬ ለመጀመሪያ ጊዜ ነው እንዴ? አይ እኔ እናንተ ባለንበት ሁኔታ እኔ ለምን እንደመጣ ይገባኛል። እኔና አንቺ ምን ላይ ነን? እስኪ ንገሪኝ። የፈጠርሽው እኮ አንቺ ጭንቅላትሽ ላይ የፈጠርሽው ታሪክ እኮ ነው እንጂ እኔና አንቺ እኮ ምንም ላይ አይደለን። እኔ የፈጠርኩት ታሪክ ነው። አንቺ አይምሮሽ ላይ የፈጠርሽው ታሪክ እንጂ እስኪ እኔና አንቺ ምን ላይ ነን ንገሪኝ። እኔና አንቺ ተጣልተናል ወይ? እኔ የፈጠርኩት ታሪክ ነው። ሲጀመር እኔ አሁን ሰፈር ላይ መጥቼ ስለዚህ ጉዳይ ማውራት ራሱ አውሪኝ። እኔ ሰፈርሽ ድረስ የመጣሁት ስለዚህ ጉዳይ እንድታወሪኝ ነው። እኔ ደግሞ ማውራት አልፈልግም። ለምንድን ነው ማታወሪኝ? ታወሪኛለሽ። ታወራኝ በስነ ስርዓት በስነ ስርዓት አወራሻለሁ። በስነ ስርዓት። ለምንድን ነው ሰው አገር ይስማል የምትለው እዚህ ጋር? ለምን ደግሞ ትጮኸው? እሺ በስነ ስርዓት። ይኸው ይቅርታ ዮርዲ፣ እኔ ከማሂ ጋር ምንም ነገር የለኝም። ማሂ ታፈቅረኛለች? ንገሪ፣ ታፈቅረኛለች ወይ ማሂ? አዎ፣ ላንተ ጥሩ ስሜት አላት፣ ትወዳለች። ካንቺ የበለጠ ካንቺና ከሷ ፍቅር ወይ ስለኔ ስለመብለጥና ስላለመብለጥ አይደለም። ታውቃለህ፣ ላንተ የሆነ ስሜት እንዳላት ለምን ካጠገቧ አታርቃትም? ማራቅ ትችላለህ። ማራቅ ትችላለህ። አብራችሁ ነበራችሁ። ኢቭን ትላንትና አብራችሁ ነው የወጣችሁት አይደል? እንዴት ለናገር ረመዳን እንዴ? እሺ እኔ እናንተ መሀል ክፍተት እንዲፈጠር ትፈልጋለህ? እኔ እኮ መች ፈጠርኩኝ? የፈጠርኩት እኮ አንቺ ነሽ። አራኳት እኮ እኔ ምንም እኮ አይደለችም። ምንም እኮ አይደለችም። ያራካት ነው አይደል? ያራካት ነው አብራም ተሆነ። እስኪ እኔና እሷ አንቺ ከምታውቂያቸው ቀናቶች አንድ ቀን ነው እኔ አንቺ በሌለሽበት ቤኪ ጋር ወስጄ ያስተዋወቅኳት። እሱንም ጀስት ፕራንክ ነው በቃ ፕራንክ ነው። አንድ ቀን ነው ከሷ ጋር የነበራችሁት? አብረሃት አልነበርክም? ለምንድን ነው ቪዲዮ ይዘህ መተህ ሌላ ነገር እንዳወራ የምታረገኝ? እኔ እኮ ይልሽ በቃ እኔ አሁንም ቢሆን ማለት ነው እኔ እሷ ከህይወታችን እስካልወጣች ድረስ እኔ በፍጹም ሰላማዊ ህይወት ሊኖረኝ አይችልም። ሲቀጥል ደግሞ ታውቃለህ እኔ እንደዚህ አይነት ነገር ውስጥ መግባት አልችልም። ከሰው ጋር መጣላትም ሆነ መነጋገር አልችልም። እኔ እኮ ስለዚህ አንተ ነህ መስመር ማስያዝ የምትችለው። እኔ እኮ ከሷ ጋር የተገናኘሁት እኔ የኔና አንቺ ነገር የሷና የኔ ነገር መስመር ለማስያዝ ነው። እሺ እቺ ልጅ ነው ምን ላድርጋት? እኔ አላቃት በጠበጥሽ መተሽ ምንም በሌለን ነገር ላይ መተሽ ተጨምረሽ እየረበሽኩ እኔ ብጥብጥ ያረግሽው አንቺ ነሽ ማለት እኔ እየወቀስከኝ ያለው እኔ መውቀስ ነው። እኔን እየወቀስከኝ ነው ወይስ እሷ ጋር ያለህን ነገር ነው መስመር አስይዘዛው ከት ማድረግ ያለብህ? እሷ ጋር ያለኝ ነገር እኮ ከት ለማድረግ ማለት ነው። ስሚ እኔ አንቺ ላይ ያደረኩትን ነገር እኔ እስኪ ከሷ ጋር ያደረኩትን መጥፎ ነገር እስኪ ንገሪኝ አንድ ብለሽ። እስከ መቼ ነው እኔ ሰው ሳልቀርብ ምን ትምለው? መብት ነው እኮ መቅረብ ትችላለህ። እኔ እንዳትቀርብ አልከለከልኩም አይደል? እኔ ሰው እንዳትቀርብ አይደለም ታውቃለህ። እኔ ሰው ቀረብክ ብዬ ከልክዬ ለምን እንደዛ አሁንክ እንደዚህ ዋልክ ብዬ አላውቅም። በደንብ ነው የምታውቀው። ግን ህይወት ውስጥ የምታመጣውን ሰው ለጊ በቃ የኔ እናንተን ሪሌሽንሺፕ በማይፈልግ ሰው እኔ እናንተ ህይወት ውስጥ መሀል ውስጥ ማስገባት ማለት እኔ እናንተ ማለት ቅሬታ ነው። ይኸውልሽ አሁን ምናልባት ሰው ሆነ ሴት ሆነች እንጂ እኮ የኔና አንቺ ሪሌሽንሺፓችንን ለመለያየት እኮ የተፈጠሩ በጣም ብዙ ነገሮች ነበሩ አይደል? ከዚህ በፊት ቆመሽ አዳምጪኝ። ብዙ ነገሮች ነበሩ አይደል? አይደለም ተፈክተማ ታወራው
እሺ ተረጋግቼ ላውራሽ ዮርጂ። ይሄንን ክፍተት እያባስሽው ነው። ምንድን ነው ያባስኩት? ይቅርታ ስላደረኩት እኔ ከሷ ራቅ ስላልኩ ነው። እሷን ከህይወታችን ውስጥ አስወጣት ስላልኩ ነው። ታይ ግን ታይ ኢቭን ትናንትና አብራችሁ መሆን ነበረባችሁ። እያስረዳኋት ነው እኮ ሌላ ነገር እኮ የለንም። እያስረዳኋት እኮ ነው። እሷ ትረዳ ሳትፈልግ አትረዳ። አንተ ለምን ትጨነቃለህ? አንቺ ምን አስጨነቀ ስለሷ? እኔ ከህይወቴ ትውጣ እንጂ ስለሌላ ነገር እኔ አያገባኝም። አንተ እሷን ለማስረዳት እሷን ማግኘት አያስፈልግህም። የመጀመሪያው ጥፋት እኮ ሲጀመር እኮ አንቺ ከሷ ጋር እኔን መጠርጠርሽ። አልጠረጠርሽኝም? ጠርጠርሽኝ። እኔ ህዝብ ይሄኝ ምንድነው እንትን ነው ሀገሪ ከፈለገ ጉዳይ ፕሊዝ በቃ እኔና እሷ ያለን ነገር ምንም ነገር የለም። እኔና እሷ ጋር ቅንጣት ታክል ነገር አልተፈጠረም። ዮርዲ ይቅርታ በቃ ለፈጠርኩትም ነገር። ሁለታችሁ ጋር ምንም ነገር የለም፣ ምንም ነገር አልተፈጠረም። እኔ አውቃለሁ ሲጀመር አንተን ምን አይነት ልብ እንዳለ ምን አይነት እንትን እንዳለ አውቃለሁ። ግን እሷ ከህይወታችን ካልወጣች አንተ ለምንድን ነው እሷን ማስወጣት የከበደህ ይናል? እኔ እኮ ልሽ አሁን እኔ አስገባዋትም አስወጣዋትም እኔና እሷ ጋር ምንም ነገር የተፈጠረ ነገር እስከሌለ በስተቀር አልፈልግም። እኛ መካከል ላይ እንድትኖር አልፈልግም። መቻለችስ ድሮስ ነበረች፣ አሁን ሳለች ወይ በቃ እኔ እሷ እንድትኖር አልፈልግም። ገብቶሃል? ያንን ነገር ደግሞ ማስቆም የምትችለው አንተ ነህ። ለምን ተጠራጥሪኛለሽ ነው አይደል? ይሄ መጠርጠርና ለመጠርጠር ጉዳይ አይደለም። አንተ እንዴት ነው እሷ የኔና አንተን ግንኙነት በማበላሸት እየፈለገች አንተ እሷን የምታመጣት? የኔና አንቺ ግንኙነት በእሷ ነው የሚበላሸው? የኔና አንቺ ግንኙነት ለማበላሸት የተፈጠሩ በጣም ብዙ ነገሮች እኮ አሉ። ወይስ ዮርዲ እንደሚሉት ከኔ ጋር መጣላት ፈልገሻል? አንተ ያማል እንዴ? በወጣ በወረደው ያማል መለየት ፈልገሻል ከኔ ጋር ዮርዲ? ወይ ለምንድን ነው ግልጹ ማለት ነው? በምንድን ነው የምትሰማኝ? በምንም ልስማ። እኔ ካንተ ጋር ስለመለያትና ስለመለያት ጉዳይ አይደለም እዚህ ጋር እያወራ ያለሁትኝ። እሷን ከኔና አንተ መሀል መውጣት አለባት እንዴ ዊና? እኔ ቆይ በእኔና አንቺ መሀል ያልገባች ሴትዮ እንዴት ነው የምትወጣው? እሺ እኔ እኮ መጀመሪያውንም እኮ የለችም እኮ እያልኩ ነው። በቃ እሺ የለችም። አዎ በቃ ምንድን ነው እሷ የምትፈልገው? በቃ የምትፈልገውን ንገረኝ። ይኸውልሽ ስለተፈጠሩት ነገሮች ይቅርታ እያልኩሽ። እሺ ይቅርታን ተቀብያለሁ። እንደ መጀመሪያው ሁኚ ዮርጂ። እኔ ከሷ ጋር ምንም አይነት ግንኙነት የለኝም። ለምንድን ነው ልጅቷን መጣያት? ከዚህች ልጅ በኋላ እኮ ሌላ ሰው እኮ መሀላችን እኮ ሊገባ ይችላል። ሁሌ እንደዚህ አይነት ነገሮች ላይ በሰው ገባ በወጣ ቁጥር እየተጠራጠርን እየተጣላልን እንኖር እንዴ? አይደለም እንደዛ እኮ አይደለም። ግን በቃ ልጅቷ ለኛ ጥሩ አመለካከት እንደሌላ ስለማቅ ነው ዊና። እሺ እኔ ታውቃለህ አንተ ምን አይነት ስሜት እንዳለኝ አይደል? ስለዚህ መጀመሪያ ከልጅቷ ጋር ያለህን ኪስ ፈተህ እኔ አሁን ቀጣይ ቪዲዮ ላይ ሰላማዊ ቪዲዮ እንድንሰራና በሰላም ነው መስራት እንፈልገው። እኔ እዛ የሆነ ሰው ላይ መጣላውን ጭቅጭቅና የሆነ የሚያስጠላ ነገር ውስጥ መግባት ከልጅቷ ጋር እኔ ምንም ነገር የለኝም። ለምንድን ነው ማትሰሚኝ? እኔ ለምን ነው ማትሰሚኝ? ምንም ነገር የለኝም ከልጅቷ ጋር። በቃ መቀበል ከፈለሽ ተቀበይ፣ ማትቀበይ ከሆነ አትቀበይ። አበዛሹ ዊና እንዴ እሺ መልካም ጊዜ ይሆንልህ። ምንድነው ማለት እኔ መሄድ ስላለብኝ ምንድነው መልካም ጊዜ ይሆንልህ? ምን በቃ ይቅርታን ተቀብያለሁ። ከልጅቷ ጋር ምንም ነገር የላችሁ፣ ግን እሷ እኛ ጋር እንድትሆን ትፈልጋለህ። ምን ችግር አለ ልጅቷ ከኛ ጋር ብትሆን? ችግሩ ምንድነው? እስኪ ንገረኝ። የምርህን ነው? አዎ የምሬን ነው። እስኪ ልጅቷ ከኛ ጋር ብትሆን ምንድነው ችግሩ? ልጅቷ ከኛ ጋር እንድትሆን ትፈልጋለህ ማለት እሷን ማግኘት ማቆም አፈልግም ነው? እስኪ እኔ ችግሩን ንገረኝ። እስኪ ይሄን መልስልኝ። እሷን ማግኘት ማቆም አፈልግም ነው ወይ? እኔ እኮ ልጅቷ እኮ ምናችንም እኮ አይደለችም። ይኸው ታይ እኮ እሷን ለምን አልፈልግም? እሺ አዎ አገኛታለሁ። እስኪ እኔና አንቺ መሀል ላይ ምን ይፈጠራል? ታውቂኛለሽ፣ አቅሻለሁ። ሰው ገብቶ ወጣም እኔና አንቺ መሀል ምንም አይፈጠርም። ታይ እኔ እናንተ መሀል ምንም ነገር አይፈጠርም። ሰው ገብቶ ስለወጣ አዎ ምንም ነገር ሶስተኛ ሰው እኔና አንተ መሀል ምንም ነገር አያጣለሽም አይደለም? ማናውቀው ሰው እኮ ቤተሰብ ገብቷል እኮ እኔና አንቺ መሀል አይደል? ቤተሰብ ነው።
እኔ ድጋሚ ህይወቴ ላይ ሌላ ስህተት መስራት አልፈልግም። ምንድነው ትንሽ ይቅርታ እያልኩሽ? እኔ ስለ ይቅርታ አይደለም እሷ እኛ ህይወት ውስጥ ደግሞ እንድትገባ አልፈልግም ነው በቃ አጭር አማርኛ ነው። ሌላ ምንም እንደዚህ ዝባዝንኬ ራሱ የሚያስፈልገው ነገር አይደለም። አንተ እኔ ጋር ስትመጣ ቀጣይ ቪዲዮ ላይ አስበህበት እሷን ከህይወት ውስጥ አስወጥተህ ነው የዛን ነው እናንተ የምናወራው። አንተ ገና ለገና አንተ ከኛ መራቋ እያሳሰበ እንዴት ነው? እኔ ካንተ ጋር ስላለኝ ነገር ሳይሆን ጨጓራዬ በሰምከት የተቃጠለ መኖር አልፈልግም። አንቺ ያምሻል እንዴ? ሞሎክ